ወደ ሻሸመኔ ሄድከው ሉላን ፍለጋ ነው እንዴ? ትላለች ወይዘሮ መሀሌት። አቶ ሞገስ ደግሞ ምን ነው ሻሸመኔ መሄዴ በሆድሽ ቀረ ይላል። ለምን እንደሄድክ ስላልነገርከኝ ነው ትላለች ደግማ። እሱም የሆነ ማስተካክለው ነገር ስለነበረኝ ነው ይላታል። አይ ጥሩ ነው፣ የሆነ ማግዝህ ነገር ካለ እኔንም ይዘህ ብትሄድ ጥሩ ነበር ስትለው ከት ብሎ ሳቀባት። ከዛ በመቀጠል እስኪ በመጀመሪያ ሉላን ለማግኘት የተሰጠሽን ሚሽን አሳኪ ይላታል። እዚጋ ግን አንቺ እኮ በህይወትሽ ምንም ነገር አሳክተሽ አታቂም ሲላት፣ ወይ እኔ የተሰማኝ ስሜት እሷ ተሰምቷት ይሆን? ቀጠል እሷም ካንተ ጋር ሁኜ ምንም የማላሳካው ነገር የለም ትለዋለች። ደግሞ የመልስ ምቱ ስሚ እንደኔ ስሚ እኔ ጋር እንደ መዥገር ተጣብቀሽ መኖር አትችይም ይላታል ደግመኛ። ስራዎችሽን በራስሽ አቅም በራስሽ ኃይል ስሪ ሲላት፣ እሷም መልሳ ወይዘሮ መሀሌት ምን መብት አለኝና አለችው፣ እያስተዛዘነች ማለት ነው። ከዛ በመቀጠል ዝና ቆይ ግን እኔ አላምርም እንዴ ስትለው አሁንም ሳቀባት። ብሩክ ነበር እንደዛ የሚልሽ አላት። ከዛም በመቀጠል ብሩክማ የኔ ቆንጆ እንዳንቺ አይነት ሴት ዝች ምድር ላይ አልተፈጠረም ነበር የሚለኝ ስትለው፣ አሀ ቅድስት ከዛ በኋላ ነው የተፈጠረችው ማለት ነው ብለው ሙዲ ይዝባታል ማለት ነው። እሷም በመቀጠል ቆይ ላንተ ግን ምን መስዬ ነው የምታይህ ስትለው፣ ይቅርታ አድርጊልኝና ሴት መስለሽ አትታየኝም ብለው ይመልስላታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አህለን ወሰህለን ብያለሁ። ሁላችሁንም ሰላም ብያለሁ። ብያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትርፍ ይበልልኝ። ዛሬ ደግሞ በምሳሌ ተከታታይ ድራማ መጥቻለሁኝ። አስተያየታችሁን ፈልጋለሁ። ላይክ ሼር አድርጉልኝ፣ ኮሜንት አድርጉልኝ። የምጨምረው ምቀንሰው ካለ በደስታ እቀበላለሁ የኔ ምርጥ ቤተሰቦች። ዛሬ ምሳሌ ተከታታይ ድራማ ክፍል 77 ማለት ነው። ሞገስና ዳጣ ቁጭ ብለው እየተወያዩ ነው። ሞገስም ከማህሌት ጋር ያው እንደተለመደው እያነሳ ያፈርጣታል በቃላት ማለት ነው። ሞገስ ዳጣን እኔ ነኝ ቤተሰቦችን እንድታገኝ የረዳሁሽ፣ ግን የነዋሃ እናት ገንዘብ ፈልገሽ የመጣሽ እንዳይመስላት ይላታል ዳጣን ማለት ነው። እሷም አይ ልጅ መሆኔን መቼ ታውቃለች እና ግን ለልጆቿ ያላት ፍቅር ወይ በጣም ነው የምትወዳቸው ትለዋለች ማለት ነው። እና ሞገስም ዝናን ይፈራዋል ማለት ነው። እና አባቴ እኮ አለ፣ አባቴ እኮ ሽጉጥ አለው ትለዋለች ማለት ነው። እና እኔ በዚህ ሰዓት በጣም ደስተኛ ነኝ፣ ቤት ይኑረው መኪና ይኑረው እስካሁን ልብ ብዬ አይቼም አላውቅም ትለዋለች ማለት ነው። እና ፈተና ቢኖረውም እህቶችን እና አባቴን እያየሁ በደስታ እኖራለሁ ትለዋለች። እውነት ልብ ይነካል ንግግሯ ማለት ነው። በመቀጠልም ዝና አሁንም ማህሌትን እያዋረዳት ይገኛል። ለአንተ ምን መስዬ እታያለሁ ስትለው፣ አይ ለእኔ ሴት መስለሽ አትታየኝም የሚለው ቃል እውነት ገንዘብ የሌላት አቅም የሌላት ቤት የሌላት የሰው ገንዘብ የምትፈልግ ሴት መስለሽ ነው የምትታየኝ፣ ሶሪ ለዝቃል ይላታል። ለእኔ ሴት ሉላ ነች፣ እናትም እህትም ሁሉ ነገር ብሎ ይመልስላታል። ሉላ ከልቧ ሴት ነች ይላታል። ከዛም እሷ መልሳ ደግሞ እሷንማ በቃ ተሸነፍክ ትለዋለች። ዝም በይ አንቺ እንደፈለግሽ አታውሪ፣ እኔ ዝና መቼም ተሸንፌ አላውቅም፣ አሁን ጨዋታ ወዴት እንደሄደ ታውቂያለሽ ይላታል። ወደ ሞት ሂዷል። ሞገስንም ሉላንም ሁለቱንም አጠፋቸዋለሁ ይላታል። እሷም ደግሞ ሉላን የት ታገኛታለህ? ደግሞ ሰው ገሎ በሰላም መኖር የለም ስትለው፣ ወይዘሮ መሀሌት እስኪ ዛሬ ወይዘሮ ልበልሽ ይልና ንግግሩን ይቀጥላል። ስለ እኔ 5% እንኳን አታውቂም ይላታል። ዝና ምን አይነት ሰው ነው ብለሽ ተብለሽ ብትጠየቂ የምትመለሽውን አታውቂም፣ ስለዚህ ዝም በይ ይላታል። ኦ ማይ ጋድ እሺ አሁን ምንድን ነው የምናደርገው ስትለው
አሁንማ ዝናም ሶሪ ሞገስም ሉላም ይሞታሉ ይላታል ማለት ነው ዝና። እሷም እሺ ማን የሚገላቸው ስትለው ገዳዮችን እኔ ያዘጋጃለሁ፣ አንቺ ብቻ ኃላፊነትሽን ቤቱን ለመውሰድ ተዘጋጂ ይላታል። ከዛም በመቀጠል ለዚህ ነው የተገናኘ ነው ስትለው ኖ ኖ ኖ ኖ ሌላ የምናወራው ነገር አለ አላት። በሌላ መልኩ ደግሞ መድብል ዳጣና ሞገስ ካፌ ተገናኝተው ነበረ። ግን ሞገስ በጣም ፈርቷል እውነት ለመናገር። እረ ወንድ ልጅ እንደዚህ ሲሆን ይደብራል። ሞጌ ምን ነው? ከዛም በመቀጠል መድብል ሞገስ ምንድን ነው እንደዚህ የፈራኸው? በህይወት ስትኖር ማንንም አትፍራ፣ ሰዎችን አክብር፣ ከዛ በተረፈ ማድረግ ያለብህን ነገር አድርግ ይለዋል። አንዳንዴ የምትወዳቸው ሰዎች ሲኖሩ ለነሱ ስትል መፍራት አለብህ ብሎ ሞገስ መልስ ይሰጠዋል ማለት ነው። ግን በዚህ ልክ መፍራት ተገቢ ነው ብዬ አላስብም፣ እንደኔ ማለት ነው። ምክንያቱም የሰው ልጅ የሚፈራው ፈጣሪን እንጂ ሰውን አይደለም። መድብልም አትሽሽ፣ ራስህንም ቤተሰቦችንም ለማዳን አትሽሽ እያለ ሲለው ዳጣ ቡራም እንዲህ ነበር የሚለው አለች። ከዛም በመቀጠል የጭንቁ ቀንማ ወዴት ይደረሳል? ያው እድሜ ለማርዘም ነው አለ ሞገስ ማለት ነው። መድብልም ስለሸሸህ እድሜህን አታረዝም ሞገስ ይለዋል። ከዛ ኧረ ዝናን ያን ያህል አትፍራው፣ አንተም ሰው እሱም ሰው ይለዋል ማለት ነው። ዳጣ በመቀጠል ብድግ ብላ አዎ እሱም ወንድ እኛም ወንድ ስትል ሞገስ አንቺ ሴት ነሽ ይላታል ማለት ነው። ወንድ እኮ ናት ሆናት ልቧ ወንድ ነው። እና ሞገስን መለስ ብሎ አንቺ ሴት ነሽ ሲላት እባክህ አንተ ወክዬ ነው አለችው ማለት ነው። የምገጥምልህ መሰለህ እንዴ አለችው። እውነትም ከሱ ትሻላለች እኮ በኦኔ ማለት ነው። ሞገስም ሉላን ለመጠበቅ ስል ነው፣ እሷን ለማዳን ስል ነው፣ ተጋፍጮም አውቃለሁ ግን ደግሞ ጥሎኛል ይላል። መድብልም ባትፈራ ሁለት ነገር ታሳካለህ፣ ወይ ትሞታለህ ወይ ታሳካዋለህ። ባትፈራ፣ ከፈራህ ግን ትሞታለህ፣ የምትወደውንም ታጣለህ፣ ትዋረዳለህ አለው። ሌላ ቀን ደግሞ የበለጠ ዋጋ ትከፍላለህ ብሎ ሲለው ዳጣ ብድግ ብላ ደግሞ ጀግንነት ከቤቱ ነው ሞጌ። መድብልም ሞገሴ ሁሉም ለእኔ ላንተ ብዬ ነው፣ ደግሞ እኔ ወንድምህ ነኝ፣ ሁሌም ከጎንህ አለሁ ሲለው ዳጣም የኔ ምስኪን ለእኔም አለህልኛ አለችው። አሁን ላንቺም አለሁልሽ ይላታል። በሌላ መልኩ ቅድስት የብሩክን ፎቶ በስልኳ እያየች በጣም አዝናለች። እውነት በጣም ነው ያዘነችው፣ ስታሳዝን እያለቀሰች ነበረ። ቅድስት ምሳሌ የመጣችባት እና ቅድስት ምንሽ ነው የምታለቅሸው ስትላት ምሳሌ እያለቀስኩ አይደለም አለቻት። ልጅቷ ደግሞ ቅመም ነች፣ ከሷ ምንም መደበቅ አይቻልም። እንዴ ትልቅ ሰው ያዋሻል እንዴ ስትላት አዎ እያለቀስኩ ነበረ ስትል ምን ሆነሽ ነው አለቻት። ቤተሰቦች ናፍቀውኝ፣ ነገሩ ወድህ ነው። ልጅቷ አልገባትም። እና ልሂድ እንዴ ልትሄጂ ነው ስትላት እና ልሂድ እንዳለቻት አይ አይሆንም አባዬ ሲመጣ አስፈቅደን አብረን እንሄዳለን ስትላት እንደ ምሳሌ ክፍለ ሀገር እኮ ጭቃል አለቻት። እና ቢኖርስ አለች ልጅቷም። ቅድስትን በመቀጠል ክፍለ ሀገር እኮ ስትሄጂ መኪና የለም በእግር ነው የምትሄጂው አለቻት። እና ቢኖርስ አሁን እኮ ተሽሎኛል እየረሳሽው ነው ማለት ነው አለቻት ማለት ነው ምሳሌ ለቅድስት ማለት ነው። በቃ ጋሼ ሲመጣ አስፈቅደ ነው ክፍለ ሀገር እንሄዳለን ስትላት በቃ ቅድስትዬ ካሁን በኋላ እንዳታለቅሺ፣ እያለቀሽ ካገኘውሽ ዋ ብላ ታስፈራራታለች ማለት ነው። እንዴ ቆይኔ ሳላቀስ ብታገኝ ምን ልታደርጊ ነው? ልትገርፊ ነው ትላታለች። ከዛም ይተቃቀፋሉ። በሌላ መልኩ ደግሞ ሞገስ እውነቷን እኮ ነው ዳጣ፣ የዋሩት ይደርሳል የፈሩት ይወርሳል አይደለም የሚባለው ብሎ ይተርትበታል። እንደዚህ እኮ ማሰብ የለብህም ሲለው መድብልም አይ ሞገስ ይላል።
የሀገሬ ሰው ሲተርት ምን ይላል መሰለህ? ሚስቴን ማን ወሸማት አይሉም አሉ፣ በር ማነዳው አይሉም አሉ፣ ቤቴን ማን ወረሰው አይሉም አሉ፣ ቀን የጎደለለት ይደረጋል ሁሉም ብሎ ባዘነ ልቡ ይገጥምለታል ማለት ነው። ገብቶሃል ይልና በወኔ በተሞላ ልቡ ማሰብህ ካልቀረ እስከ ጥግ ድረስ ነው ማሰብ ያለብህ ይለዋል ጀግና ማለት ነው። በዚች ምድር ላይ በህይወት እስካለህ ድረስ ሊደረግ የማይችል ምንም ነገር የለም ይለዋል ማለት ነው። በመቀጠልም ዳጣና ቡራ ታግቷል እያልክ ነው ትለዋለች መድብልን። ሊሆን ይችላል ብሎ እሱም አጭር መልስ ይሰጣታል። በሌላ መልኩ ቤተሰቦቼ ዝናና ማህሌት ካፌ ገብተው ነበረ። ቁጭ ብለው የሆነ ነገር አንድ ነገር እያስጨነቀኝ ነበረ ሲላት፣ እውነት ያሳቀኝ ፓርት ማለት ነው። አንተም ትጨነቃለህ እንዴ ያለችው። እንዴ ስታይኝ ድንጋይ ይመስልሻለሁ እንዴ? የመልስ ምት ማለት ነው። አይ ማለቴ አንተ በጣም ጎበዝ ነህ፣ ጠንካራ ሰው ነህ፣ ትጨነቃለህ ብዬ በፍጹም አላስብም ትለዋለች ወይዘሮ ማህሌት ለአቶ ዝና ማለት ነው። በመቀጠልም የምጨነቀው ፈርቼ እንዳይመስልሽ የማላቀው ነገር እንዳይፈጠር ብዬ እንጂ ሲላት፣ ምንድነው እሱ ትለዋለች። እሱም በመቀጠል እነ ብሩክ ቤት ምን እየተፈጠረ እንደሆነ ማወቅ ባለመቻሌ እሱ በጣም እያሳሰበኝ ነው ይላታል ማለት ነው። ደግሜ የምነግርሽ ነገር አይደለም ይላታል በተናደደ መንፈስ። ተናዷል በጣም በጥያቄዋ። እሷን በመቀጠል ቆይ የብሩክ መጥፋት ይሄን ያክል አንተን ለምን አሳሰበህ ትለዋለች። ቀጥሎ እሱም እኔ ከብሩክ መጥፋት ይልቅ የብሩክ ወንድም ምን አባቱ ሊሰራ መጣ፣ እያስጨነቀኝ ያለው ጉዳይ ይሄ ነው፣ ምን ሊያረግ መጣ ይላታል ማለት ነው። በገዛ ወንድሙ ቤት ጉድ እኔ ምን አውቃለሁ ብለህ ነው ትለዋለች ወይዘሮ ማህሌት። ደግሞ ወንድሙ ከብሩክ የባሰ ሰይጣን ነው። እሱ ሰይጣን አይደለም ጀግና ነው፣ የጀግኖች ጀግና ማለት ነው። በእንት እባክሽ ሰይጣንነቱ ሲኦል ሲገባ ሹመት ያገኝበት እኔ ዝና ያበበ ደምሳ ልጅ ይሄ ያስጨንቀኝም ይላታል። አቤት ጉራ። በመቀጠልም ምን እየሰራ ምን እያከናወነ እንደሆነ ምንም አልገባኝም ሲላት፣ ምንስ ቢሰራ ከአንተ ጋር ምን ያገናኘዋል ስትለው፣ መሀይም ነሽ፣ የመሀይሞች ፕሮፌሰር ነሽ። ጉድ መልስ፣ ሌላ ምንም እንዲወረደ ከሆነሽ ይላታል። እሷም በመቀጠል አልገባኝም፣ የብሩክ ወንድም ቤት ቢመጣ ከአንተ ጋር ምን ያገናኘዋል? እሱም በመቀጠል ከእኔ ጋር እኔ ነኝ ጥፋተኛው አንቺ አይደለሽም፣ ማዘዝ እንጂ ከእኔ ጋር አንቺን ቁጭ አድርጌ ማማከር አልነበረብኝም ይላታል። እሷም እሺ እንዳልክ ትለዋለች ማለት ነው። በመቀጠል እንደው የቀረው ይቅር፣ አንድ ነገር ብቻ አድርጊልኝ፣ እነ ብሩክ ቤት ምን እየተካሄደ እንደሆነ ምን እየተደረገ እንደሆነ አጣሪልኝ ይላታል። ባደራ ማለት ነው። ሌላ ምንም ካንቺ አልፈልግም፣ ይሄን ብቻ አጣሪልኝ ይላታል ማለት ነው። እሷም በመቀጠል ምን ብዬ ነው የማጣራው ትለዋለች። አሁንም ድጋሚ የብሩክ ወንድም ምን አባቱ ሊሰራ መጣ ይላታል። ማህሌት እንደምንም ብለሽ ይሄን ጉዳይ አጣሪልኝ ሲላት፣ እሷም መልሳ ይሄ እንኳ ለእኔ በጣም ከባድ ነው ትለዋለች ማለት ነው። እሱም ቼክ እጽፍልሻለሁ አላት። አይ ብር አሁንስ ከባድ ነው። አይ ሞክራለሁ፣ ትሞክሪያለሽ ብሎ ደግሞ ሳቀባት። የብር ነገር አይደለ። መሀሌትም ኤፍራታ ጋር መታ ያው የብር ነገር ስለሆነ ስሚማ ንብሩክ ቤት የሚቀርብ የምታወሪው ሰው አለሽ ስትላት ደነገጠች። ምክንያቱም ኤፍራታ ከመድብል ጋር ተገናኝታ ነበር ከአሁን በፊት። ከዛም ምን ያደናብርሻል?
ምን ያደነብርሻል ትላታለች ማህሌትን ኤፍራታን ማህሌት ሲጀምር ለምን ጠየቅሽኝ ብላ ኤፍራታም ያው ተደናግጣለች። ከዛ ለምን ጠየቅሽኝ ብላ ደግማ ስጠይቃት ዝና የብሩክን ወንድም መድብልን በጣም ፈርቶታል ትላታለች ማለት ነው። በመቀጠል ለምን ፈራው እሱ ሰውዬ ግን የብሩክ መጥፋት በጣም አስጨንቆታል ስትላት እኔም አላውቅም ትላታለች ማህሌት። እኔም ግራ ገብቶኛል ትላታለች። እና ጉድ ያልሽኝን አትነግሪኝም ስትላት እሱን የምነግርሽ ከነብሩክ ቤት ሰው አግኝተሽ መድብል ምን እየሰራ ለምን እንደመጣ አጣርተሽ ስትነግሪ ነው ስትላት ኤፍራታም በተራዋ ብር ትላታለች። ከዛም መረጃው አለኝ እኔ መድብል ለምን እንደመጣ ምን እየሰራ እንደሆነ ልቅም አድርጌ ነግራችኋለሁ። ቅድሚያ ግን ቅድመ ክፍያ ትላታለች። ችግር የለውም እደውልለታለሁ ትላለች ማህሌትም ማለት ነው። ሞገስም እኔ በሆን የጠፋሁት እኔ ብሩክ ሀገርን ሁሉ ያዳርሰው ነበር ሲላት ሉላም አንተ ምን ታደርገዋለህ? ወንድሙ መጥቷል፣ እሱ ይፈልገው፣ ባይሆን አንተ ታግዘዋለህ ትለዋለች ማለት ነው። ቀጥሎ ለብሩክ ያስተላለፈለት ገንዘብ አዲስ አበባ ውስጥ አለ የተባለ ወንጀለኛ ነው እየተባለ ነበረ። ሉላም ይሄ ሰውዬ ከሞገስ ጋር የተገናኘ ሊሆን ይችላል፣ ምክንያቱም ብሩክ ወደ ታይላንድ እንደሚሄድ የሚያውቀው ዝና ብቻ ነው ስትል አዎ ልክ ነሽ አላት። ሞገስም በጓደኛዬም በመወዳት ልጅ መጥቶብኝ አልለቀውም ይላል። ሉላም ብሩክ አንድ ነገር ቢሆን ሞገስ ሰላም አይኖርም ትላለች። ተወው በዚህ ስበብ ወንጀል ተጋልጦ እኛም ባረፍን የራሳችንን ኑሮ በኖርን ትለዋለች። እሱም በመቀጠል እንኖራለን ሉላዬ እንኖራለን፣ ገና ሀብቴን አስመልሼ መኪና ገዛልሻለሁ፣ በነፃነት ትኖሪያለሽ ይላታል። እሷም በረጅሙ ከተነፈሰች በኋላ ሁሉም ቀርቶብን በነፃነት በኖርን ትላለች ማለት ነው። ኤፍራታ ቻው ብላ ከመሀሌት ዘግታ ቀጥታ ወደ መድብል ደወለች። ብሩክ ልጁን ያሳከመው አጭበርብሮ ነው ስትለው መገናኘት አለብን ብለው ተቀጣጠሩ ማለት ነው። ውድ ቤተሰቦቼ የዚህ ድራማ መጨረሻው የሞገስ እና የሉላ አንድ ላይ መሆን፣ የዝና ወንጀለኝነት እኔ እንጃ ማለቂያው ናፍቆኛል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ሀገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። አስተያየት ካለ ኮሜንት እቀበላለሁኝ። እወዳችኋለሁ፣ አከብራችኋለሁ የኔ ውድ ቤተሰቦች፣ ውድ ሀገሬ ልጆች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።